ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ተገናኝተናል። እንዴት አመሻችሁ? የምሽቱን መረጃ ደግሞ ወደ እናንተ ለማምጣት ዳግም ተገናኝተናል። መስመር ላይ ፓስተር አለማየሁ መረጃዎችን አደራጅቶ እየጠበቀን ይገኛል። እሱ አንደበት ደግሞ ምን ሰማ ይሆናል። መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በቀኑ መረጃችን ወሳኝ የሆነ መረጃ ያቀበለናችሁ ነበረ። ምናልባት ያላዳመጣችሁ ወገኖች ቻናላችን ላይ በመግባት እንድታዳምጡና ለሌሎች ወገኖችም እንድታጋሩ በጌታ ፍቅር እንጠይቃለን። ለአሁኑ ግን ለምሽቱ ይዘን የመጣነው መረጃ ፓስተር ሊያስደምጠን መስመር ላይ እየጠበቀን ይገኛል። ከሰላምታው በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። መረጃህን እስኪ ማቅረብ ትችላለህ? እንግዲህ በአሜሪካና በኢራን መካከል በተደረገው ስምምነት እስራኤሎች እኛ በስምምነቱ ውስጥ የለንበትም፣ ስምምነቱንም አንቀበልም የሚል ከእስራኤል ፖለቲከኛ እስከ ሃይማኖት መምህር ድረስ ሰፊ መግለጫዎች እየተሰጡ ነው ያሉት። እንግዲህ ረቢ ሻሙኤል ኤሊሁ እኛ ከትራምፕ በፊት ኖረናል፣ ከእርሱም በኋላ እንኖራለን የሚል ትንሽ ጠንከር ያለ መግለጫ ሰጥተዋል። እኚህ ረቢ ሻሙኤል ኤሊሁ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተያየት ምላሽ የሰጡ ሲሆኑ የእስራኤል ሕዝብ የማንኛውም የተለየ መሪ ድጋፍ ባይኖር እንኳን ለሺህ ዓመታት የኖረ መሆኑን አጽንኦት ሰጥተው ተናግረዋል። እቺ ለሺህ ዓመታት የኖረ የሚባለው ነገር ከምን የተነሳ ነው? ከዘፍጥረት እሱ አንደኛ እሱ ነው። ሁለተኛ ነገር ደግሞ ምንድነው? አሜሪካ ሀገር ከሆነች 250 ዓመቷ ነው። 250 ዓመቷ ነው። እኛ የኖር ነው ከሺህ ዓመት በፊት። ስለዚህ አለን አንጠፋም አለን ነው። እንግዲህ የጽሑፉት ዋና ረቢ ናቸው የሆኑት ረቢ ሻሙኤል ኤሊሁ ዛሬ ጧት ሰኞ ትናንትና ማለት ነው የእስራኤል መንግስት ያለ እኔ ለ2 ሰዓት እንኳን መቆም አይችልም ነበር ሲሉ ለገለጹት ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተያየት ምላሽ ሰጥተዋል። እዚህ ጋር ማውራት እንችላለን። ለምን መሰለ ፓስተር፣ ቅርብ ጊዜ ትዝታችን ነውና እኚህን ሰውዬ ወደ ስልጣናቸው ዳግም ከመምጣታቸው በፊት ዳግማዊ ንጉስ ቄሳር ብሏቸው ነበር። እስራኤላውያን እነሱ ከፍተኛ ድጋፍ አድርገዋል። እኚህም ሰውዬ ደግሞ ስራም ሰርተዋል እስራኤል ባለው ጉዳይና የቤት ስራቸውን የጨረሱ አይመስለኝም። እና ቶሎ ይህንን ሀሳብ መስጠት ተገቢ ነው ወይ? አሁን እንግዲህ ምንድነው መሰለ በድርድሩ እስራኤል ፍላጎት የነበረው ያለው መንግስት ወርዶ የኒኩለር መሳሪያው ተነቃቅሎ ሁሉ ነገር ማምረቻ ወደሞ ገብቷል። አሻንጉሊት መንግስት እንዲመሰረት ነበረ ፍላጎት። ያ አልሆነም። ያ ሊሆን የማይችልባቸው ብዙ መንገዶች እንዳሉ ይመስለኛል። እንግዲህ አሜሪካኖቹ ደግሞ የራሳቸውን ጥቅም ጄዲ ቫንስ እንዳሉት የራሳቸውን ጥቅም ከማስከበር አንጻር እና የራሳቸውን ፍላጎት አሁን ከደረሱበት ቀውስ አንጻር ይህንን ቀውስ ለመሻገር የግዴታ ይህንን ድርድር ውስጥ ገብተዋል። ይህን ድርድር መስማማት አለባቸው። ስለዚህ ይህን ድርድር ለመስማማትና ይህንን ቀውስ እንትን ለማለት አሁን ያለበት ሁኔታ ከባድ ሁኔታ ነው። ይህንን መረዳት ያለብን ይመስለናል። ልክ ነው። ሌላው አሜሪካኖቹ በጣም በከፍተኛ ሁኔታ ተቃውመዋቸዋል።
ተቃውሟቸዋል። መቃወም ብቻ አይደለም በኢራን ጦርነት ውስጥ ምክር ቤቱ ወይም ሴኔቱ የስልጣን እስከ መገደብ ደረጃ ደርሷል። ውሳኔ ያስተላልፋል ኮንግረሱ ስልጣን እስከ መገደብ ደረጃ አስተላልፏል። ይሄ ብቻ አይደለም። አሜሪካ ውስጥ ከፍተኛ የሆነ ታይቶ በማይታወቅ ሁኔታ የኑሮ ውድነትና የነዳጅ ውድነት ተከስቷል። ቀውስም ሆኗል። ስለዚህ ይህን ድርድር አሜሪካ የግድ ነው መደራደር ነበረባት። ነገር ግን በኦባማ ጊዜ ከነበረው ድርድር የተሻለ ድርድር ተደራድረናል ነው የሚሉት እያሉ ያሉት። አሁን የኒኩለሩን ታቀጥነዋለች ማለትም ለምሳሌ 60% ሆነ ወደ 20% የተብላላውን ወደ ከዛም በታች አውርዶ ኳሊቲውን ለማውረድ እና እንትኑን ለልማት እና ለኃይል ለመጠቀም በሚያስችል ደረጃ ነው ሌብል እየተደራደሩ ያሉት። ሌላው እንግዲህ ከዚህ በፊትም ኢራን ራሷ በተለያየ ጊዜ መግለጫ ተሰጥም እኛ የኒኩለር መሳሪያ አናመርትም የሚል መግለጫ እየሰጡ ነበሩ እና ስለዚህ ይሄንን ኒኩለር መሳሪያ መታጠቅ አንፈልግም የሚለውን ነገር በዋናነት አሜሪካኖቹ አስምረውበታል። ነገር ግን እሳቸው ያሉት ምንድነው እኔ ባልኖር ኖሮ ለ2 ሰዓታት ኖርም ያሉበት ትልቁ ምክንያት ከፍተኛ የሆነ የጦርነቱ አዝማሚያ እስራኤልን ወደ ጥፋት ሊወስዳት የሚችል ነበረ። ምክንያቱም ኢራን ከታጠቀችው ቦሊስቲክ ሚሳኤሎች አንጻር ከምታገኘው ድጋፍ አንጻር ከተለያዩ ነገሮች አንጻር ስንሄድ እስራኤል ወደ ጉዳት ውስጥ ገለባ ነበር የአሜሪካ ድጋፍ ባይሉ። ምክንያቱም የገመቱትና የጠበቁትና አሁን እየሆነ የነበረው ነገር ልክ አልነበረም፣ ትክክል አልነበረም። እግረ መንገድህንም እንደው አጠር አድርገህ እንድትመልስልንም ናታንያሁ አንድ የተናገሩት ነገር አለ። እንግዲህ አንድ ሶሻል ሚዲያ ላይ ያገኙት ነው። እስራኤል ከጸጥታ ስጋት ተገላግላለች የሚል ሐሳብ ተናግረዋል። ምክንያቱም አሁን ያለው እውነታ የተረዱ ይመስለኛል። ወደዱም ጠሉም ዶናልድ ትራምፕ የሄዱበት መስመር በተወሰነ ርቀት የመጡ ይመስለኛል ወደ መሃል። ሌሎቹ ግን አክራሪዎቹ ይህንን አልተቀበሉም። ለምሳሌ የደህንነት ሚኒስትሩ የተናገሩት ጦርነቱ እንደሚቀጥል ነው የተናገሩት። የመከላከያ ሚኒስትሩ ራሳቸው የቀድሞ እስራኤል ካት የቀድሞ እስራኤል ካት እስራኤል ካት ራሳቸው በሊባኖስ እና በዙሪያ ያለን ነገር አናቆምም ብለዋል። አሁን እኮ ዝም ብሎ አይደለም ገብቷል። የእስራኤል መንግስት ለሁለት የመከፈል ነገር እንትኑ እየሰፋ ነው የመጣው እንትኑ ምንድነው የሚባለው? ክፍተት አይደለም፣ ክፍተቱ ስንጥቁ እየሰፋ ነው የመጣው በአሜሪካና በእስራኤል በአሜሪካና በእስራኤልም በኩል። እንደገና እስራኤል ውስጥ ደግሞ የኔታንያሁ ተቃዋሚ የሆኑ ኃይሎች እየጠነከሩ ክፍተቱ እየሰፋ ነው የመጣው በካቢኔያቸው። ምንድነው ደካማ ውሳኔ ወስኗል ነው የሚሉት እነሱ። ደካማ ውሳኔ ወስኗል ነው እንግዲህ እኚህ ሰው ሲናገሩ ምንድነው ያሉት? ረቢ አሊሆም በሰጡት መግለጫ የአይሁድን ሕዝብ ረጅም ታሪክ በማስታወስ የእስራኤል ሕዝብ ህልውናው በማንኛውም የተለየ መሪ ላይ የተመሰረተ እንዳልሆነ ገልጸዋል። ረቢ ኤሊሁ ሲናገሩ እኛ ለትራምፕ ማስታወስ የምንፈልገው የእስራኤል ሕዝብ ያለ ትራምፕ 2000 ዓመት የቆየ መሆኑን እና ከእርሱም በኋላ እንደሚቀጥል ነው። የእስራኤል ሕዝብ እጅግ በጣም አስከፊ በሆነ ሁኔታዎች ውስጥ እንኳን በሕይወት መቆየት ችሏል። በሕዝቡ መካከል ተበታትነን በነበርንበት እና በየደቂቃው እኛን ለማጥፋት ሙከራዎች በሚደረጉበት ወቅት የራሳችንን መንግስት አልነበረንም። ሆኖም ግን ያለ ትራምፕ በሕይወት ተርፈናል። የሱፉ ከብትንሽ ተርፈናል ማለት በእግዚአብሔር ታምነን ነው የሚሉት ወይስ በራሳችን ጉልበት? አሁን እግዚአብሔርን እዚህ ጋር አላነሱም። እየጻፉ ያሉት እንደ ፖለቲከኛ ነው የጻፉት ያሉት እና እንደ ፖለቲከኛ ለፖለቲከኛ እየመለሱ ይመስለኛል። እና ተርፈናል። ረቢ ኤሊሁ የእስራኤል ጦርነቶች በመጥቀስ በእስራኤል የነጻነት ጦርነት ወቅት እስራኤል ከአሜሪካ
ምንም አይነት ወታደራዊ እርዳታ እንዳልተቀበለች ገልጸዋል። አንዲት ጥይት እንኳን አላኩልንም። ሆኖም ግን ሁሉንም የአረብ ሀገራት አሸንፈን ብለዋል። የበፊቱን ማለት ነው። በስድስቱ ቀን ጦርነት ዋዜማ ላይ እስራኤል ከባድ ገደቦች ገጥሟት እንደነበረ አስታውሰዋል። ፈረንሳይና አሜሪካ መሳሪያዎችን የሽያጭ እገዳ ጥለው በነበረ ጊዜ ሆኖም ግን ግብፅና ዮርዳኖስን ሶሪያን በ6 ቀን ውስጥ ብቻ አሸንፈናል ብለዋል። እንግዲህ በመቀጠልም ረቡ ቀደም ሲል የተናገሩትንና በሽንፈት የተጠናቀቀውን የፖለቲካ እርምጃ ተችተዋል። በወቅቱ በነበሩት የአሜሪካ ፕሬዝዳንት ግፊት የተፈጸመው የኦስሎ ስምምነት እስከዛሬ እነሱ ባድ አግሪመንት የሚሉት ነው። እስራኤላኖች ባድ አግሪመንት ይሉታል። ይህንን የኦስሎ ስምምነት የሺህ ሰዎችን ህይወት የቀጠፈ ትልቅ የደም መፍሰስ አመጣ። ከጋዛም የመውጣት ውሳኔ ነው እንግዲህ ኦስሎ ስምምነት የነበረው። ከጋዛ የመውጣት ውሳኔም እንዲሁ ነበረ። ጥፋቱን ጉዳትም ብቻ ያመጣ ሌላ የሞኝነት ስምምነት ነበረ። አሜሪካ ለረዳችን ነገር እናመሰግናለን፣ ነገር ግን ጭፍን ምስጋና አናቀርብም። እኛ የምናደርገው ጦርነት ዓለምን ለመውረር አክራሪ እስልምና ለመጫን በስተው የኢራንን ካንሰር ፊት ለቆመውን በዝምታ ይመለከቱ ለነበሩ የምዕራባውያን ዓለም ድነትና ደህንነት አምጥተናል ብለን እናስባለን እያሉ ነው የሚናገሩት። እንግዲህ እኚህ ሰው የሚናገሩት ነገር ትራምፕ ላይ ብቻ ያተኮረ ሳይሆን በአውሮፓ ሀገሮችም ላይ ሊመጣ የነበረውን ጥፋት ታድገናል ነው የሚሉት። የአክራሪ ሙስሊምነትን ወይ ምንም እንኳን ቢቋወሙ እኛ ምክንያት ሆነናል። እዚህ በፊትም አንስተዋል። እና ትራምፕ የምንለው የእኛ ትውልድ የሙኒክ ስምምነት ላይ አትፈርም ምንለው ይሄንን ነው። አትፈርም። በዚህ ስምምነት ቻምበርሊን ለሂትለር እሽታን በመስጠቱ ሁለተኛውን የዓለም ጦርነት አስከትሏል። ያንን አይነት ስህተት አትድገም ነው ምንለው ነው። አትፈርም ነው። አሁን አትድገም። ትራምፕ ታሪክ እንዴት እንደሚያስታውስ ለመወሰን ጥቂት ጊዜ ነው የቀረው። ከእስራኤል ሕዝብ ጎን የቆምን መና ለዓለም ብርሃን ያመጣ መሪ ወይስ ዓለምን የሚመራው እኔ ነኝ ብሎ አስቦ ጥፋት ጥሎ ያለፈ መሪ ሆኖ መታወስ የለበትም እንላለን። ስለዚህ ይህ ስምምነት አግባብና ትክክል ስላልሆነ እንዳትፈርም፣ እኛ አንቀበልም፣ እንደ ሀገር ራሳችንን የቻልንነን የሚል እሳቸው እኚህ ሰው ብቻ ሳይሆኑ ከእስራኤል የመከላከያ ሚኒስትሩ አይቀበሉም፣ የደህንነት ሚኒስትሩ አይቀበሉም፣ የኢኮኖሚ ትብብር ገንዘብ ሚኒስትሩ አይቀበሉም፣ ሌሎች ታላላቅ የደህንነት ሰዎች አይቀበሉም፣ የቀድሞ የመከላከያ ሚኒስትሩ አይቀበሉም፣ የቀድሞ ጠቅላይ ሚኒስትሩ አይቀበሉም። ይሄ ስምምነት የሁድ ባራክ ሌሎችም አይቀበሉም። ስለዚህ ይሄ ስምምነት እንዳይፈረም ከፍተኛ ጥረትና ሩጫ እያደረጉ ነው ያሉት። ነገር ግን ከምን አንጻር ነው የሚለው ነገር እሺ፣ ስምምነቱ አልተፈረመም፣ አሜሪካ ከዚህ ጦርነት ውስጥ ብትወጣስ ምንድን ነው የሚያደርጉት የሚለውን ነገር ትንቢት ቃል ሉቃስ ላይ የተጻፈችው ኢየሩሳሌም በተከበበች ጊዜ የሚለው ልትፈጸም እንደቀረበች ጫፍ ላይ እንደደረሰ የሚያመለክት ጉዳይ ነው ለማለት ነው። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ምሽቱን ይህንን ነው ይዤላችሁ የቀረብኩት። እንጸልይ፣ እንንቃ፣ እናነቃቃ፣ ሼር እናድርግ፣ እናካፍል፣ ለሌሎች እናድርስ። በጌታ ፍቅር ደግፉን። የጌታ ጸጋ ሰላም ይብዛላችሁ። ላለሁ ሻሎም።
ጌታ ኢየሱስ አብስቶ ይባርክ ፓስተር። በጣም ትልቅ መረጃና መልእክት ነው ያስተላለፍከው። እንግዲህ ጌታ ኢየሱስ ኢየሩሳሌምን በጭፍራ መከበብ ትንቢት ተናግሯል። እንዲሁም ደግሞ ንጉሥ ዳዊት ደግሞ ለኢየሩሳሌም ሰላም ጸልዩ ስለሚል ከኛ የሚጠበቀው እንግዲህ ለኢየሩሳሌምም ለዓለም ሰላም መጸለይ እንዳለብን አደራ በማለት የዛሬው የምሽቱን መረጃ ወደ እናንተ አድርሰናል። እንግዲህ በነገው ዕለት የመደበኛው የዜና አገልግሎት በብስራት ታደሰ የሚቀርበው እንግዲህ እንድትከታተሉ በቀጥታ ስርጭት ከምሽቱ 12 ሰዓት ላይ ይቀርባል። ለሌሎችም እንድታጋሩ ጠይቃቸዋለን። ለየት ያሉ መረጃዎች ሊኖሩ ስለሚችሉ ይህንን አስበው እንግዲህ አድማጮቻችን በደንብ በመኪናቸው ውስጥም ሆነው በባስም ውስጥ ሆነው በታክሲም ውስጥ ሆነው በውጭ ያሉት ደግሞ በሚሰሩበት ኤርፎንም አድርገው ቢሆን እንዲከታተሉ ይሰማሉ፣ የሚሰሙም አሉ። እንግዲህ እግዚአብሔር አብስቶ ይባርካችሁ፣ መልካም ጊዜ ይሁንላችሁ። እኔና ፓስተርም እንግዲህ ከእናንተ ጋር የምንገናኘው በሐሙስ ዕለት ነው። እንግዲህ እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።